ያደኩት አዲስ አበባ ውስጥ ነው ያደኩት። የኔ ቤተሰቦች ፕሮቴስታንትነት ተከታዮች ነበሩ። ማለት ያው ግማሽ ቤተሰቦቻቸውን በእስልምና ውስጥ ያሉ ቢሆኑም እኔ ያደኩበት ፋሚሊ የፕሮቴስታንትነት ተከታይ ነበረ። ያው አስተዳደጌን ሪቪው ለማድረግ ያህል እምነት ላይ ጠንካራ በሆኑ ቤተሰቦች መካከል ነው ያደኩት። ባሉበት እምነት ጠንካራ ነበሩ ቤተሰቦቼ እና ያው ቸርች ውስጥ ቤተክርስቲያን ውስጥ ነው ያደኩት። መጽሐፍ ቅዱስ በመማር ቸርች ውስጥ በማገልገል ምን በማለት ነው ያደኩት የነበረው እና አይ ቲንክ ይመስለኛል ነፍስ እኔ እንዴት ነው ነፍስ ትንሽ አውቀን አይምሯችን ማገናዘብ እስከሚችልበት እድሜ እዛ ነገር ውስጥ ማለት ስትሮንግ ብሊፍ ኑሮኝ ያደኩኝ ልጅ ነኝ። አይ ቲንክ ወደ ሃይ ስኩል አካባቢ ልክ ስንገባ ፋሚሊ ውስጥ የሆነ ኢንሲደንት ተፈጠረ እና እኔ ውስጤ ከነበሩ ጥያቄዎች ጋር ተደምሮ አይ ይሄ ነገር በቃ የሆነ ልክ ያልሆነ ነገር አለው ማለት ነው ብዬ ከዛ ነገር በቃ መውጣት የጀመርኩት ኤርሊ ኤጅ ላይ ነው ስልሽ አይ ቲንክ ኦልሞስት ወደ 16 ዓመቴ ምናምን አካባቢ ላይ ሲሆን ማለት ነው። እና አጋጣሚውን ለማንሳት ያህል እኔ አያቴ ጋር ነው ያደገችው እና የማሚ ቤተሰቦች ሙስሊሞች ናቸው እና አያቴ ጋር ስለሆነ ያደገችው እሷ በእስልምና እምነት ውስጥ ነው ያደገችው። ማለት ተገዳ ሳይሆን መርጣው ፈልጋ ወደ እስልምና እምነት ገብታ እስልምና ውስጥ ነው ያደገችው እና የሆነ ጊዜ እንዳጋጣሚ ሆኖ ትታመምና ወደ አዲስ አበባ ትመጣለች እኛ ጋር እና እኛ ጋር በምትመጣበት ጊዜ ሕክምና ምናምን ተሰጣትና ከዛ ያው ፋሚሊ እስኪ እንትን እንበል ላይክ ይጸልይላት ምናምን ይሄ ነገር ስፒሪቹዋልም ነገር ሊሆን ስለሚችል ያው ከእምነቱ ጋር በተያያዘ ስፒሪቹዋል ነገር ሊሆን ስለሚችል በቃ ይጸልይላት ምናምን ተብሎ እኔ ነበርኩኝ ቸርች ይዣት የሄድኩት የሚገርምሽ ነገር እና ሲጸለይ ምን ሲል ምናምን ፕሮሰሱ ሁሉ ነገር ሲያልቅ ነበርኩኝ እኔ በቃ ያን ነገር ዊትነስ እያደረኩኝ ነበር ቦታው ላይ እና የሆነ የሚያስጨንቅ ነገር አለው በጣም። ምክንያቱም እንዴት ነው ላይክ መጀመሪያ ሲጸለይላት ነገሩ ሲጀምር ምናምን ኖርማል ነበረች እና እንዴት ነው ይሄ በጣም እንትን እያሉ እየጸለዩ ምናምን በመጡ ቁጥር ይሄ በጣም ፕሬሸር በተደረገች ቁጥር ኦል ኦፍ ዘ ሰደን በቃ ይሄ ዩ ኖ ውስጧ ይሄ ጂኒው ሰይጣኑ ማውራት ጀመረ ምናምንና በቃ እኔ ነፍሷን ልወስደውን ፈልገው እንደዚህ ምናምን ብቻ ተናገረ። መስተፋቅር ተሰርቶባት እንደዚህ ምናምን ያው ካለችበትም እምነት አንጻር ምናምን ብሎ እንትን አለና በቃ ተጸልዩ ምናምን መጨረሻ ላይ በቃ ፈውስ አገኘች፣ በቃ ተፈወሰች ምናምን ተብሎ ተነሳን እና ቤተሰብ እዚህ ያሉት ቤተሰቦቼን የአክስቴ ጋር ነው ያደግኩት። ማዘሬ ዛኔ በሰዓቱ አዲስ አበባ ነው የነበረችው እና በቃ ከዚህ በኋላ ተመልሳ ወደ ወሎ መሄድ የለባትም ወደዛ እምነትም እንዳትመለስ በቃ እዚሁ ትምህርቷን ትቀጥላለች ምናምን ተብሎ እዚሁ ቀረች ማለት ነው። ከዛ ትምህርት ጀምራ እዚህ አይ ቲንክ 1 ወር ምናምን አካባቢ እንደተማረች የሆነ ቀን ከትምህርት ቤት ተመልሳ ትመጣለች ብለን ስንጠብቃት በቃ የለችም፣ አልመጣችም። ከዛ የት ሄዳ ነው ይቺ ልጅ በቃ ቢደወል ምናምን የለችም። መጨረሻ ላይ በሁለተኛው ቀን ተደወለልንና መታለች ወደ ቤት በቃ አትጨነቁ ተባልን። ወደ ወሎ ተመልሳ ሄዳ ማለት ነው። ከዛ እንዴት ልትሄድ ቻለች እንዴት ሄደች ምናምን ብለን ስንጠይቅ ይሄ መስተፋቅር አሰርቶባታል ምናምን ብለውት የነበረው ልጅ እሱና አክቹሊ ደውላ ለምናው እዚህ መቆየት አልፈልግም እና እባክህ መተህ ውሰደኝ ብላ መልሶ ወደ አያቴ ጋር ይወሰዳት ማለት ነው። ልክ ያንን ስሰማ እኔ አይምሮ ውስጥ ጥያቄ ፈጠረብኝ። ማለት እቺ ልጅ ተፈውሳ ከሆነ ድና ከሆነ ይሄ ነገር ከለቀቃት ሀውካም ይህንን ሰው መልሳ ልትፈልገው ትችላለች? ገባሽ? ሎጂካል አይደለም። የሆነ ሰው ከሆነ ነገር ወጥቷል ከሆነ ነገር ተሽሎታል ከተባለ ያንን ነገር ሊፈልግ አይችልም። የሚፈልግ ከሆነ ደግሞ ያ አለበት የተባለው በሽታ አልለቀቀውም ማለት ነው። ስለዚህ እዚህ ጋር የተደረገው ይሄ የፈውስ ፕሮግራም ልክ አልነበረም፣ ውሸት ነው ማለት ነው። ገባሽ? እና እኔ አይምሬ ውስጥ በጣም ጥያቄ ፈጠረብኝና እኔ እንዴት ነው ኦሬዲ መጽሐፍ ቅዱስም ትማር ምን ስል ምናምን በጣም ብዙ አይምሬ ውስጥ ጥያቄ የሚፈጥሩ ነገሮች ስለነበሩ ያ ነገር ሲጨመርብኝ አይ በቃ የሆነ የተሳሳተ ነገር አለ ማለት ነው። በቃ አልኩኝ ዴፊኔትሊ ይሄ ነገር ልክ አይደለም። ወይ መልስ የሚሰጠኝ አካል ያስፈልጋል። መልስ ደግሞ ካልሰጠኝ የግዴታ እዚህ ነገር ውስጥ የመቆየት ግዴታ የለብኝም እና እኔ በቃ ብትሆን ነው የሚሻለኝ ብዬ በቃ ወደ መተው መጣሁኝ። ማለት እኔ ለፋሚሊ ምንም እንደዚህ ቨርባሊ የተናገርኩት ነገር የለም። ግን በቃ ይሄ ከመሄድ ምን ከማለት ምናምን በቃ እየቀነስኩ መጣሁኝ እና ሌላ ኦን ደ ኮንትራሪ እኔ አሁን የማውቀው ፕሮቴስታንትነት ውስጥ ስለሆነ ያደጉት ሜቢ ኦርቶዶክስ ክርስቲያኒቲ ውስጥ የተለየ ነገር ካለ ደግሞ ያንንም ኤክስፕሎር ማድረግ አለብኝ። እኔ ያደግኩበት ፋሚሊ ይሄ በማንበብ በማወቅ በማጥናት ምናምን በደንብ የሚያምን ፋሚሊ ውስጥ ነበርና ይሄ ነገር ማወቅ ኤክስፕሎር ማድረግ ማንበብ ምናምን ችግር አልነበረብኝ። ማለት ኤክስፖዝድ ነበርኩ ለዛ ነገር
እና በቃ እሱን ማየት አለብኝ ምናምን ብዬ ጓደኞች አሉኝ ኦርቶዶክስ ክርስቲያኖች ውስጥ ያሉ ጓደኞች ምናምን አሉኝ። እነሱ ጋር ቤተክርስቲያን መሄድ መማር መጠየቅ ምን ማለት ምናምን ጀመርኩኝ። ከዛ አይ ቲንክ ያ ነገር ከሃይ ስኩል ጀምሮ ካምፓስ ከምገባበት ጊዜ ድረስ አብሮኝ ቆይቷል። ይሄ በቃ ያንን ነገር በማወቅ ውስጥ ያለኝ ሂደት እና የሆነ ሰዓት ላይ እንዲያውም ምን አሉኝ ጓደኞቼ፣ ኦኬ አንቺ ኦልሬዲ በቃ ይህንን እምነት ስለተቀበልሽው እና እዚህ ነገር ውስጥ ኢቮልቭ መወቅ ስለጀመርሽ መጠመቅ አለብሽ፣ የክርስትና ስም ሊወጣልሽ ይገባል ምናምና እንደዛ ምናምን ሲሉኝ ኦኬ ምናምን ብዬ ኔክስት ዴይ ሊሆን ይህ ፕሮሲጀር ኖ አልኩኝ። ማለት በቃ ውስጤ እንትን ያለበት ነገር አይደለም እና ኖ ላይክ ታይም ያስፈልገኛል ብዬ ያም ፕሮሰስ አለፈ። ከዛ ካምፓስ ከገባሁኝ በኋላ በጣም ይሄ ለሙስሊም ኮሚኒቲ እኔ ኤክስፖዝ ነበርኩኝ። ላይክ ኤክስፖዝድ መሆንበት ምክንያቱም ደግሞ ምንድነው ይሄ ባህሪያቸው፣ ስነ ምግባራቸው፣ ስነ ስርዓታቸው ምናምን በጣም ይገዛኝ ነበር እና እነሱን ጓደኛ ማድረግ ይቀለኛል ለኔ። ማለት የሆነ እተማመንባቸዋለሁ፣ ሊን ማድረግባቸው አይነት ሰዎች ናቸውና ጅልባብ ምናምን የሚለብሱ በጣም ማሻላ በእምነታቸው ጠንካራ የሆኑ ልጆች አሉ። እኛ ፍሬሽ እያለን እና ከእንትን ስመለስ ከላይብራሪ ስመለስ ወይ ማታ ካፌ ሂጂ ምናምን ስመለስ እነሱ ጋር ነበር የምገባው። ማለት በቃ ኖርማሊ ለማውራት ለመጫወት ምን ለማለት ምናምን እነሱ ጋር እሄዳለሁ እና ሲሄድ የሚያሳዩኝ ካራክተር የሚያሳዩት ባህሪ በቃ በጣም የሚገርም እንትን ያላቸው፣ በጣም ቁጥብ ናቸው፣ ስነ ስርዓት አላቸው፣ አደባቸው፣ ሀያቸው ይሄ አለ እንዴ ይቻላል እንዴ እንደዚህ መሆን የሚያስብል አይነት ካራክተር ነው ያላቸው እና በጣም ይገርመኝ ነበር እነሱን ሳይና በቃ ሄዳለሁ። ሲያወሩ ብዙ ጊዜ ስለ ዲን ጉዳይ ነው የሚያወሩት ምናምን ያን ነገር አዳምጣለሁ ምናምንና ፖዚቲቭ የሆነ ነገር ነበረ፣ ፖዚቲቭ የሆነ ኤክስፖዠር ነው እኔ ነበረኝ እና ካምፓስ ከገባሁኝ በኋላ የሆነ ሰዓት ላይ ምን ሆነ እኔም በጣም ኮንፊውዝድ መሆን ጀመርኩኝ። ሙሉ ለሙሉ ፉሊ የማምንበት ነገር ውስጥ እንዳልሆንኩኝ ይገባኝና አይ በቃ ከዚህ በኋላ የሆነ ማላምንበት እኔ እርግጠኛ ያልሆንኩበት ነገር ውስጥ መቀጠል የለብኝም። ስለዚህ በቃ ብተው ነው። ስለዚህ ምን ባረግ ነው የሚሻለኝ? በቃ ጥሩ መሆን፣ ጥሩ ማድረግ፣ ጥሩ ማሰብ ኢዝ ኢነፍ። ከዛ ውጭ ምንም አይነት ሪሊጅን ውስጥ ኢንቮልቭድ የመሆን ግዴታ የለብኝም። ስለዚህ ብተው ነው የሚሻለኝ ብዬ ተውኩት ማለት ነው። ላይክ ወጣሁኝ ከሁሉ ከምንም አይነት እንትን ሴክተር ውስጥ አልመደብም። ነፃ ሰውኜ ነው መኖር የምፈልገው በቃ በሚለው ሳቢ ወጣሁኝ ማለት ነው። ልቀጥል ወይስ ጥያቄ ያለሽ? እስከሆነ አራራት ላይ እንዳልኳችሁ ማለት በቃ ይሄ የእናት ፊገር ሁና ላይ ከሳደገች እኔ እናቴና ባለቤቷ ናቸውና አክስቴ ፕሮቴስታንት ናት፣ እናቴም ፕሮቴስታንት ናት። ላይክ ወንድሜ ፕሮቴስታንት ነው። የቀሩት ፋሚሊዎቻቸው ኦርቶዶክስ ናቸው። ላይክ እነሱ ናቸው ከፋሚሊ ይሄ ሙስሊምና ኦርቶዶክስ ከሚለው ኮንሰንትሬሽን ወጥተው ወደ ፕሮቴስታንት እምነት የመጡት እነሱ ናቸውና አክስቴ ፕሮቴስታንት ናት። ባሏ ግን ሂዝ አን ኤቲስት ነው። ይሄ ማቴሪያሊዝምን የሚከተሉ ሰዎች ማለት ነው። ምንም አይነት ከምናየው ከምንዳሰው እኛ ዊትነስ ከምናደርገው ነገር ውጪ ዴር ኢዝ ኖ ጋድ ብለው የሚያምኑ ሰዎች ያንን አይዲዮሎጂ የሚከተል ሰው ነው እሱና እኔ ያደኩበት አስተዳደግ በጣም ይሄ ክርስቲያኒቲ ውስጥ እንዴት ነው ይቅርታና ይሄ ክርስቲያኒቲ ውስጥ በደንብ አክስቴ በጣም ስትሮንግ ቢሊቨር ናት ስልሽ በቃ ያለችበት እምነት ውስጥ ጠንካራ የሚባሉ ሰዎች አሉ አይደለ? እነዛ አይነት ሰው ናትና ላይክ እኔም ያንን ፉት ስቴፕ ነው እየተከተልኩኝ ያደግኩት ማለት ላይክ ሁሉ ጊዜ ሰንዴ ኢዝ ቸርች፣ ቅዳሜ የወጣቶች ፕሮግራም አንዴ የወጣቶች ፕሮግራም እንሄዳለን። ሰመር ከሆነ ኦልሞስት የሳምንቱን 4 ቀን 5 ቀን ቸርች ውስጥ ነው ሊሆን የሚችለው። የመጽሐፍ ቅዱስ ትምህርት ለ2 ዓመት ያህል ተምሬያለሁ። እና እንዴት ነው ይሄ ቤት ውስጥ ሁሉ ጊዜ ባይብል ስተዲ አለን። ላይክ ማታ ቁጭ ብለን ባይብል ስተዲ እናጠናለን። ከዛ በኋላ ምን አንደርስታንድ እንዳደረግን እናወራለን፣ ምን እንላለን ምናምንና ይሄ እንዴት ነው ያ ስትሪክት የሆነ ክርስቲያኒቲ ውስጥ ነው ያደግኩት። ግን ስፔሻሊ ይሄ አይምሮዬ እያደገ ልክ ሲመጣ ይሄ ማገናዘብ፣ ጥያቄ መጠየቅ የምንጀምርበት እድሜ ያለ አይደለም። የሚነገረንም ብቻ ሳይሆን ሎጂካል የማይመስለንን ነገር ይሄ ነገር እንዴት እንደዚህ ሆነ ብለን የምንጠይቅበት እድሜ ላይ እኔ የዛኔ በጣም ጥያቄ መጠየቅ ጀመርኩኝ ማለት ለምሳሌ ለትሴ የስላሴ ኮንሰፕት ትሪኒቲ የምንላቸው ነገሮች ሁሉ ጊዜ ወንደር አድርግ ነበር። እኔ ክርስትና እምነት ውስጥ እያለሁኝ በጣም ወንደር አድርግ ነበር። ምክንያቱም እኔ ትሩ ታይም ባይብልን ሳጠና አንድ ቦታ የለም ስላሴ የሚል ቃል የተጠቀሰበት የለም። ላይክ ሙሉ እንትኑ ላይ ማለት ነው ሙሉ ባይብሉ ላይ እና እኔ ሁሉ ጊዜ ላይክ አክስቴን ጠይቃታለሁ ስናጠና ምን ስንል ላይክ የቱ ጋ ነው ስላሴ የሚለው ኮንሰፕት እንዴት ነው ሊመጣ የቻለው? የቱ ጋ ነው ይሄ ነገር ስቴት ተደርጎ ያለው? እና መልስ መስጠት መልስ ይመለስልኛል። ግን የሚመለስልኝ መልስ
ሎጂካል እንዳኖር ነው የማውቃለሁ፣ የሚያሳምን መልስም እንዳልሆነ አውቃለሁ። ዩ ኖ ላይክ መልስ ነው ተባብለን ለማለፍ ያህል ነው እንጂ በስነ ስርዓት ስቴት የተነገር ላይክ ይሄን ጥያቄ ስንጠይቅ ሪዝን ነው ላይክ ኤግዛምፕል ነው የሚነገረን። አብርሃም በሲና ተራራ ላይ 3 እንግዶች መጥተው 3ቱን እንግዶቹን ሲያስተናግድ ይሄ የስላሴዎች እንትን ነው እንደ ኤግዛምፕል ተደርጎ ነው ምናምን እና እኔ የኔ ማይንድ ምንድን በዛ ሰዓት የሚያስብ የነበረው እኔ የፈጠረኝ አምላክ እንዳመልከው የሚፈልገኝ ከሆነ ነገሮች ኢዚ መሆን አለባቸው ብዬ ነበር የማስበው። እኔ በሚገባኝ መንገድ መሆን አለበት፣ የኔ አይምሮ አንደርስታንድ በሚያደርገው መንገድ መሆን አለበት። ያለበለዚያ ካላወቅኩት የኔ አይምሮ አንደርስታንድ ማድረግ የማይችል ከሆነ እንዴት ነው በትክክለኛ መንገድ ልገዛው የምችለው? ላይክ እንዴት ነው በትክክለኛ መንገድ ላመልከው የምችለው? ገባሽ? እና ብዙ ነገሮች ለእኔ ኢዚ አልነበሩም። አሁን ለምሳሌ ስለ አፈጣጠር ምናምን ስናወራ እና አዳምና ሀዋ ምናምን የተፈጠሩበትን ወይ ስናይ እኔ መጀመሪያ መልስ የተመለሰልኝ እስልምና ላይ ስመጣ ይሄ ነው። አላህ አዳምና ሀዋን ሲፈጥራቸው እንደሚሳሳቱ ያውቃል። መሳሳታቸውም ተፈልጎ ነው የተፈጠሩት። እዛ ቦታ ላይ ግን አዳምና ሔዋን ተፈጠሩ። ከዛ በኋላ ስህተትን ከሰሩ በኋላ ደግሞ እግዚአብሔር ደግሞ ተጸጸተ ይላል እና ሀው ካም እግዚአብሔር እንዴት የሚጸጸት አምላክ ሊሆን ይችላል? ገባሽ? ላይክ ይሄ ከብዙ ነገር ጋር ሪሌትድ ነው። ስለዚህ ይሄ ማለት ኦል ኖዊንግ አይደለም ማለት ነው። ሁሉንም ማዋቂ አይደለም ማለት ነው። ላይክ ምን ይሄ ዓለማችን ክሬት ተደርጎ እስከሚወርቅበት ያለውን ፕሮሰስ ኦሬዲ ያውቀው ማለት ነው ወይ እሱ እንደኛ ይጸጸታል ማለት ነው ወይ እሱ? ላይክ ለኔ ሎጂካል አልነበረም። ገባሽ? ከዛ በኋላ ደግሞ ያው ትልቁ በእስልምናና ክርስትና ላይ ልክ ስንመጣ በጣም ትልቁ አንድ እንትን የሚላል ነገር እንደው የኢየሱስ ክርስቶስ አምላክነትና የኢየሱስ ክርስቶስ መልእክተኝነት ነው። እኛ ጋር ደግሞ እና ኢየሱስ ክርስቶስ አምላክ ነው የሚለውን ነገር አምላክነቱን በማመን ውስጥ ብዙ ዳውት ነበረኝ። እኔ ብዙ ዳውት ነበረኝ ማለት እንዴት አምላክ ሰው ሆኖ መሬት ላይ ሊመጣ ይችላል? እንዴት በሰው ልክ ወርዶ ለምን መተናነስ ይገባዋል? ላይክ ከፈለገ እኮ ነገሮችን ሁሉንም ነገር ኢዝሊ ማድረግ የሚችል አምላክ ነው እና ይህንን ያህል ጉዞ መሄድ ለምን ያስፈልገዋል? አንደኛ ነገር። ሁለተኛ ነገር ደግሞ በጣም ብዙ ቦታዎች ላይ እግዚአብሔርን አምላኬ እያለ ሪፈር የሚያደርግበት እሱን እንደ ባሪያ እግዚአብሔርን ደግሞ እንደ አምላክ ሪፈር የሚያደርግባቸው በጣም ብዙ እንትኖች ስክሪፕቸሮች አሉና ይሄ ነገር እርስ በርስ አይጣረስም ወይ? እርስ በርስ የሚጋጩ ነገሮች ናቸው እነዚህ ነገሮች። ገባሽ? እና ዳይሬክትሊ እኔ በጣም ብዙ ጥያቄዎች ብቻ አይምሮዬ በጣም ብዙ ጥያቄዎችን ያመጣ ነበር። ዋሌኩም ሰላም ረመቱላ ሰገድሽ ወይስ ተሰግጂ? እና ብዙ ጥያቄዎች ነበሩና እነሱን ጥያቄዎች በጣም ብዙ ጥያቄዎች ስፔሻሊ ደግሞ ይሄ ቲኔጅነት እየመጣ ሲመጣ ላይክ ልጆች በጣም ይሄ ክራይሲስ ውስጥ የምንገባበት ሰዓት ነው። አይደንቲቲ ክራይሲስ አለ። ላይክ ይሄ በጣም ሁሉ ነገር ፑሽ የሚያደርግብን ፒር ፕሬዠር አለ ምናምንና ያ ተደምሮ እኔ ያሉኝ ጥያቄዎች ላይክ መልስ እያገኙ አልነበረም። አብዛኞቹ ማለት ይሄ በቃ ልክ ነው ብዬ የሆነ ልቤ የሚያርፍበት አይነት መልስ እያገኘበት አልነበረም እና የነበረው አስተዳደጊ ባክግራውንዴ ያ ነው። ላይክ እኔ ሁሉ ጊዜ ይላለው ሰዎች ምናምን ስጠይቁኝ የሰው ልጅ በደንብ ጥሩ ክርስቲያን ከሆነ ጥሩ አንባቢ ከሆነ ጥሩ መጽሐፍ ቅዱስን አዋቂ ከሆነ መጨረሻ ላይ የሚሰልምበት ፕሮባቢሊቲው በጣም ትልቅ ነው። ምክንያቱም ደሞር ዩ ኖ ደሞር ዩ ሪድ ሞር ጥያቄ አይምሮሽ ውስጥ እየተፈጠረ ነው የሚመጣው። ሞር ነገር እየጠየቅሽ በጣም እርጅድ እየሆንሽ ነው የምትመጪው እና ላይክ ትሩሊ ለጥያቄዎች መልስ የምትፈልጊ ሰው ከሆንሽ ኦብቪየስሊ ላይክ አውትሶርስ ታደርጊያለሽ። ሌላ ጥያቄ መልስ ያሉበትን ቦታዎች ትፈልጊያለሽ። መጨረሻ ላይ ላይክ ስቴፑ ራሱ ወደ እውነት ሊድ ያደርግሻል ማለት ነው። እኔ የተናገርሽው ነገር በነገራችን ላይ ምክንያቱም እኔ አይ ሪሜምበር ስልሽ እኔ አክቹሊ ላይክ ወደዚህ መንገድ የገባሁት እስልምናን ወደ ማወቅ መንገድ የገባሁት አስቤበት አልነበረም። ሀቅ ለመናገር ላይክ ኢን ማይ ማይንድ ላይክ ክሮስ አድርጎት አያውቅም። አላህ ሰበብ አደረገልኝና ነገሮችን በሆነ ሰበብ ነው ወደዛ ነገር ወደ ማንበብ ወደ ማወቅ ምናምን የሄድኩት እና ግን እንዳልሽ እውነት ለመናገር እኔ ሁሉንም ጥያቄዎች ጠይቄ ሁሉም ጥያቄ ተመልሶልኝ ሁሉም ነገር ልክ ነው ብዬ መጨረሻ ላይ መተው ላይክ አይ ይሄ ነገር በቃ እውነት አይደለም ብዬ ሰርጄ መውጣት የከበደኝ የነበረው ነገር የኢየሱስ ክርስቶስ ኮንሰፕት ነው ማለት እኛ አይምሯችን ኦሬዲ ስንት ዘመን ሙሉ ልክ ነው ብለን የምናምነው ላይክ አምላካችን ነው ብለን የምናምነውን ነገር ላይክ ጥሎ መውጣት it's not easy it's not simple በነገራችን ላይ እና ኢቭን ፕሩፍ እያገኘሁኝ ራሱ over and over like ሌላ ፕሩፍም ጭምር ነበር የምፈልግ የነበረው so that like አይምሮዬ እርግጠኛ እንዲሆን ምክንያቱም የሆነ በጣም የሚረብሸው የነበረው ኮንሰፕት እሱ ነበርና እንዴት ነው የሆነ ቀይ መስመር እንደ መርገጥ ነው የሚሰማኝ ነው the moment ያንን ያረኩበት ሰዓት ልሞት እንደምችል ሁላ ነበር የሚሰማኝ እኔ that's how much deep የሆነ ኮኔክሽን የነበረ ለዛ ነገር እና እኔ መጨረሻ ላይ ሁሉም ጥያቄዎች ተመልሰው like
በቃ መጨረሻ ሰዓት ላይ ነው ይሄንን ነገር መጨረሻ ሰዓት ላይ ነው በቃ አክሴፕት ማድረግ የቻልኩት መተውም የቻልኩት በቃ ይሄ ሻሃዴን ያስኩበት ቀን ላይ ነው ያንን ነገር መተው የቻልኩት እንጂ እስከዛ ድረስ ኤቭሪቲንግ ኢዝ ራይት እያልኩኝ ግን ኢቺ ፖይንት እያልኩኝ ነበረ ሆልድ ባክ ማድረግ የነበረው ማለት ነው። ያው እየቆየን እሱ ፖይንት ላይ እንዴት እንደደረስን እናወራ። ከዚህ በኋላ ምንም አይነት ሪሊጅን ላይክ አስ እንትን ፓርት አላረግም ላይክ ቴኪን አላረግም ብዬ ከወሰንኩኝ በኋላ አክቹሊ ላይፍ በጣም ኪዮቲክ ነበረ ማለት ከምልሽ በላይ ማለት የሰው ልጅ መርህ ከሌለው የሚያምንበት ነገር ከሌለው ሲደክም አጠንክሬ ብሎ የሚሄድበት ቦታ ከሌለው እርዳታ የሚጠይቅበት ቦታ ከሌለው አይ ዶንት ቲንክ ማለት እንደዛ አይነት የሆነ ሄልፕለስ የሆንሽ አይነት ስሜት የሚሰማበት ፖይንት ያለ አይመስለኝም ኢን ላይፍ። እኔ አይ ዋዝ ሶ ሄልፕለስ እዛ ፖይንት ላይ ስልሽ እኔ እንዴት ነው ከመጣሁበት ፋሚሊ ባክግራውንድም አንጻር አልሐምዱሊላህ ላይክ በጣም ጥሩ ፋሚሊ ውስጥ ነው ያደግኩት እና ላይክ ጥሩ ካራክተር ያለኝ ልጅ ነኝ ስልሽ ለራሴ ከመመስከር አንጻር ሳይሆን ብቻ አይ ሃቭ ጉድ ቫሉስ እና የዛ ሰዓት ምንድን ነበር ማድረግ የነበረው ላይክ ያልኩሽ እኔ ማይ ፋዘር ፊገር ኢዝ ላይክ ያክስቴ ይባል ነው እና እሱ ሁልጊዜ ምን የሚለው ነገር አለ ላይክ ዱ ጉድ ቢ ጉድ ከዛ በኋላ ሌላው ነገር በቃ ኤክስትራ ነው ብሎ ነው የሚያምነው እና እኔ እዛ ሰዓት ማድረግ የነበረው ምንድነው በቃ ጥሩ መሆን ጥሩ ማሰብ መጥፎ ነገር አለማድረግ ቤዚክሊ ደስ ይሄ አስርቱ ትእዛዛት ብለን የምንላቸው ነገሮች አሉ አይደለ እሱን አፕላይ ያደርገዋለሁ ላይፌ ላይ ግን ናት አሰን የሆነ ሪሊጅን ፓርት ቴክ እያደረኩኝ ሳይሆን ራንዳምሊ ላይክ እንደ ሂውማን ጥሩ ነገር ነው ብለን የምናስበውን ነገር ከማድረግ አንጻር ማለት ነው። ግን እውነት ለመናገር እዛ ፖይንት ላይ በጣም በቃ ስትረስ እየሆንኩበት የመጣሁት ጊዜ ነበረ። በቃ ማለት በጣም አንዛይቲ ነበረኝ። በጣም ስትረስ ሆናለሁ ቢካዝ ከሆነ የሪሊጅን ባክግራውንድ ስትመጪ ዩ ኖ ፎር ሹር ላይክ አፍተር ዴይዝ ህይወት እንዳለ ታውቂያለሽ። በቃ አለ ያን ነገር ኦልሬዲ ውስጣችን አምኖ የተቀበለ ነገር ነው እና ሁልጊዜ የሚያስጨንቀኝ ነገር ምንድነው እኔ እንደዚህ አይነት አንሰርቴኒቲ ላይ ሁኜ ምንም አይነት ነገር ላይ ፓርት ቴክን እንዳላረግ ዋት አይ ዳይ ላይክ የሆነ ነገር ቢፈጠር ወዴት ነው የምሄደው? እኔ የትኛው አምላክ ነው ራሱ የሚፈርደኝ? እና አይ ዋዝ ሶ በቃ ስትረስ በጣም ስትረስ ያደረገኝ ነበር እሱ ነገር እና አይ ቲንክ ለዛም ነው ይሄ ልክ ሰበቡን ሳገኝ ይሄ ወደዚህ እስልምናን ወደ ማንበብ ወደ ማጥናት ምናምን ሰበቡን ሳገኝ እስኪ ደግሞ ልሞክረው እስኪ ይሄን ነገር ልየው ብዬ ወዲያውኑ እንትን የወሰድኩት አክሽን የወሰድኩት ለዛም ይመስለኛል። አንድም ቢካዝ ላይክ አይምሮዬ ላይክ እንትን አልነበረውም ሰላም አልነበረውም ዩ ኖ ላይክ በጣም እጨነቃለሁ ምናምን ላይክ ሰዎችን ሳይ ሁሉም በየራሱ እምነት ቦታ የሚያደርገው የሚሄድበት እንትን የሚለው ነገር አለ የየራሱ ፐርፎርም የሚያደርገው ወርሺፕ አለ ምናምንና እኔ ሌፍት አውት ነኝ እዛ ሁላ መሀል ላይ እና አይ ፌልት ሶ ኮንፊውዝድ በቃ ይሄ በጣም ኮንፊውዝድ እንደሆንኩኝ ነበር የሚሰማኝ የነበረው እና ይሄ ኢንቢትዊን የነበረችው ጊዜ ቀላል ጊዜ አልነበረም። ላይክ ከባድ ጊዜ ነበረ ስፔሻሊ ከሜንታል ስቴቢሊቲ አንጻር ምንም የሚገራሽ ነገር ሳይኖር ሲጀመር እንደፈለግሽ ነው አክታውት የምታደርጊው እና እነሱ ደግሞ አክታውት የምታደርጊባቸው ጊዜያቶች ደግሞ የራሳቸው የሆነ ኮንሲኩዌንስ አላቸው በኋላ ላይ ላይፍሽ ላይ የራሱ የሆነ ኢፌክት አለው እና የዛኔ ኢፌክቱም ደግሞ መጥቶ ስትደግሚ ስትወድቂ ስትጎጂም ደግሞ ሊን የምታደርጊበት ቦታ የለሽም የምትለምኝበት እንኳን ሌላ ይቅርና ንስሐ የምትገቢበት ቦታ የለሽም ቢካዝ ላይክ የትኛውን ቦታ ፓርት ቴክ እያደረግሽ አይደለም እና ከባድ ጊዜ ነበረ። በት አላቅም በፍጹም ነው ማለት የሆነ አነባለው ወደዚህ ነገር ሳባለው ምናምን ማለት እኔ ያኔ የመጣሁበት ፋሚሊ ባክግራውንድ የኔ ፐርሰናሊቲ ምናምን ላይክ ያን ያህል ሪሌት የሚያደርግ አይደለም ብዬ ነው ማስበው እና ላይክ ወደዛ ነገር የመሄድ ምንም ሀሳብ የለኝም። ግን እኔ አንድ አሁን ላይ ሳስታውስ ላይክ አንደርስታንድ የማደርገው ነገር ምንድነው ታውቂያለሽ? አላህ ወደ ሆነ ቦታ ሊመራሽ ሲፈልግ ቀጥታ አይደለም የሚመራሽ ከሆነ ጊዜ ጀምሮ ላይክ እዛ ዌይ ላይ ያንን ዌይ ፔቭ እያደረገ ነው የሚያቆይሽ ማለት መጀመሪያ ውስጣችን ሙሀባን መውደድን ያስቀምጣል ለዛ ነገር። እኔ አሁን ላይ አንደርስታንድ ያደረኩት ነገር ምክንያቱም እኔ ካምፓስ ከገባሁበት ጊዜ ጀምሮ በጣም ብዙ ሙስሊም ጓደኞች አፈራው። በጣም ደስ ይሉኛል እነሱ የሚያወሩትን ነገር መስማት ደስ ይለኛል። ካራክተራቸውን ሳይ በጣም ደስ ይሉኛል። ኢቨን ዶርም ሁሉ ጊዜ ምን እየተባባልን እናወራለን ከጓደኞቼ ጋር ምናምን ስናወራ ባይ ዘ ዌይ እኛ ነን እንጂ እንትኖቹ ማለት እኛ ነን እንጂ ሞኞቹ ሙስሊሞች እኮ ኢቨን እንትን ቢሉ ማለት ይሄ ዱርዬ የሚባለው ሙስሊም ራሱ ኢቨን ጾም ሲመጣ ረመዳን ሲመጣ እንዴት ቀጥለጥ እንደሚሉ ግን ታያቸው አላችሁ ምናምን እንባባላለን። ማለት የሆነ የሪሊጅናቸው እንትን የሚለው ነገር ላይ ላይክ አያልፉም መስመር ላይ እዛ ፖይንት ላይ ሲደርሱ ኢቨን ሰላም የሚለን የሚያወራን ምናምን የነበረው የሆነ ወንድ ይዘጋናል ሰላም ማለቱን ላይ ያቆማል ኮምፕሊትሊ ምናምንና በጣም ያስገርመኝ ነበር ያ ከሬጃቸው ስልሽ በጣም አፕሪሺየት ያደርገዋለሁ ያንን እንትናቸውን ከየት ነው ይሄንን ከሬጅ ሊያገኙ የሚችሉት እና በጣም አንድ ደግሞ የሚስበኝ የነበረው ባህሪው ይሄ የሙስሊም ኮሚኒቲ ምንድነው
እኔ የነበርኩበት ኮሚኒቲ ውስጥ ሰው በጣም ጀጅ ይደራረጋል። በጣም ጀጅ ይደራረጋል ስልሽ አንቺ በጣም ስትሪክቷ ሰው ካልሆንሽ፣ ቤተክርስቲያን የምታዘወትሪ ሰው ካልሆንሽ፣ ማዘፍኛው ማጨፍሪዋ ምናምን ሰው ካልሆንሽ ቤዚክሊ ያገሉሻል። ዩ ኖ አንቺ ኃጢአተኛ ነሽ፣ እነሱ ጻድቆቹ ናቸው። ዳትስ ዘ ሰብ ግሩፕ እነሱ ጋር ያለው ማለት ነው። እና የሙስሊም ኮሚኒቲ ጋር ስንመጣ ብዙ ጊዜኛ ኦብዘርቭ የምናደርገው ነገር ምን ነበር? ካምፓስ እያለን አንድ ሙስሊም ወንድም ወይም ደግሞ አንድ ሙስሊም እህት ሙስሊም ወንድሟን ሙስሊም እህቷን ስፔሻሊ ለካፊር ከእስልምና ውጭ ላለው ሰው መቼም ቢሆን ጊቨን አያደርጉ ማለት ስለነሱ እኛ ፊት መጥፎ ነገር ሲያወሩ በፍጹም አንሰማቸው። በፍጹም ማለት ጀጅ ራሱ ሲደራረጉኝ አይቻቸው አላውቅም። እና በጣም ይገርመኛል። ኢቨን የሆነ ይሄ የማግለሉ እንትን ራሱ የለም። ላይክ መስጊድ ሲገናኙ ረመዳን ሲመጣ ሲሰበሰቡ ምናምን በቃ ሰላም አለይኩም ምናምን እንኳን መጣሽ ደስ ብሎኛል ተቃቅፈው ምን መዋባቸው በጣም ነው የሚለየው ወላይ ከምልሽ በላይ። እና እኔ በጣም ያስገርመኝ ነበር ማለት እንዴት ነው ይሄ መዋደዳቸው ይሄ ማለት ይሄ አላህ በነገራችን ላይ እኛ መሀል ያስቀመጠው ነገር ነው። አላህም አይውሰድብን። አሁንም ይሄ መሀባችን አሁንም ይቆይልን ወላሂ። እና ሰው ላይክ ውስጥ ላለው ሰው ነው እንጂ የማይገባው ውጭ ላለው ሰው በነገራችን ላይ በጣም ነው የሚያስታውቀው። እና ፖዚቲቭ አመለካከት ለሌለው ሰው ይከነክነዋል፣ ያስጠላዋል፣ ይደብረዋል፣ ያስቀናዋል ያ ነገር ገባሽ? ይሄ ደግሞ አላህ ሊመራን ፈልጎ ደግሞ በፖዚቲቭ ዌይ ነገሮችን የምናየው ሰዎች ደግሞ በጣም ነው የሚስበው። እኔ ያ ነገራቸው በጣም ይስበኝ ነበርና ሲያወሩ ምን ሲሉ ላይክ እነዚህ ወንዶች ጓደኞች ነበሩ ሙስሊሞች ምናምን እና ቁጭ ብለን ምናምን ምግብ እየተበላ ወይ እያወራን ምናምን በመሀል ከሆነ የህይወታቸው አስፔክት ጋር አገናኝተው ያነሱትና ወይ ስለ ሀዲስ ይወራል ወይ ስለ ቁርአን ይወራል ምናምንና እኔ በጣም ኢንተርቴን አደረገው ነበረ። ይሄ ኤቭሪ ላይፋቸው ውስጥ ሪሊጅናቸው ምን ያህል ኢንቮልቭ እንደሚያደርግ ምናምን ሳይ በጣም ኢንተርቴን አደረገዋለሁ ማለት ነው። ሰዎች የምርም ዴዲኬትድ ናቸው ማለት ነው ለሃይማኖታቸው። ይሄ እንደ ዌይ ኦፍ ላይፍ አድርገው ነው የሚይዙት እና ሁሉ ነገር ፈቷ ይሰጠዋል። ሁሉ ነገር ከድንጋይ ይገናኛል። ቀልዱም ምሩም የትዳሩ መሪ ምናምንና በጣም የሚያስገርመኝ ነበር እሱ ነገር ግን ይሄ እንትኑ አልነበረኝም። እኔ እዚህ ነገር ውስጥ ገብቼ ብዬ ራሴን እንትን ማለት የማየት እንትኑ ሀሳቡ አልነበረኝም በጭራሽ። ግን እና እኔ ሪኮል ሳደርግ ሳስታውስ ምናምን አላህ ልቤን እያዘጋጀው ነበር፣ ልቤን እያገራው ነበር። በቃ ማለት ሂጃብ የለበሰ ስቴት ሳይ በጣም ደስ ይለኛል። በቃ ማለት እኔ ዘንጬ ወጥቼ ምናምን ወይኔ ስታምር ምናምን ብዬ እንትን ላለው የሆነ በቃ ወይኔ ሲያምርባት ስታምር እኔ እንደዚህ ብለብስስ ብዬ ራሴን መፈለግ አለ አይደለ? በቃ ሂጃቡን ብለብስ እንደዚህ ቢሆን ምናምን ብዬ የመፈለግ